بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد غزوة تبوك በዛሬው ትምህርታችን የምንመለከተው የተቡክ ዘመቻ ነው። የዘመቻ ከትልልቅ ማዕረካዎች የጦር ሜዳ ውሎዎች ለመልእክተኛው ሰለላሁ ዐለይሂ ወሰለም የመጨረሻው የጦርነት ውሎ ተደርጎ የሚታሰብ ነው። ተቡክ ከሌሎቹ ገዝዋዎች የሚለዩት አንዳንድ ነገሮች አሉ። ከዛ ውስጥ አንዱ ቂለተ ዛድ ወዘህር በጉዞ ላይ የስንቅ ማነስና የመጓጓዣ እጦት ገጥሟል። እዚህ ላይ ያሉት ሰራዊቶች ጀይሽ አልዑስራ ተብለዋል። ሰራዊቶቹ መጓጓዣ ያጡበት ማለት ነው። የእጦት ሰራዊት ነው ችግር ያገኘው ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም በሌሎች ጦርነቶች አቅጣጫን በግልጽ በሰራሃ በማይገልጹበት መልኩ በዚህ ዘመቻ ላይ ገልጸዋል። የምናቀናው ወደ ተቡክ ነው ብለው በግልጽ ነግረዋል። በሌላ ጊዜ የጦርነቱን አቅጣጫ ጠላት እንዳይዘጋጅ መረጃ እንዳይሰልል መልእክተኛው አለይሂ ሰላቱ ወሰላም ወደዚህ ነው እንሄደው ብለው በቀጥታ አይነግሩም። ዳርዳሩን ነው የሚናገሩት። ወደ ደቡብ እያሰቡ ወደ ሌላ አቅጣጫ ይናገራሉ ማለት ነው። አቅጣጫ ይቀያየራሉ እና ባላቸው አቅም ባላቸው መጓጓዣ እንዲዘጋጁ መልእክተኛው አለይሂ ሰላቱ ወሰላም አቅጣጫ ወደ ተቡክ መሆኑን ገለጸ። የተቡክ ዘመቻ መነሻው ገዝወቱ ሙእታ ነው። የሙእታ ዘመቻ ነው። ሙእታን ደግሞ የቀሰቀሰው ረሱል ሰለላሁ ዐለይሂ ወሰለም ተልእኮን ለማድረስ ወደ ተለያዩ የዓለም ነገስታቶች ደብዳቤ በላኩበት ጊዜ ሹራሕቢል የተባለ ንጉስ የመልእክተኛውን መልእክተኛ ገለዋል። አንድ መልእክተኛ ከተላከ በኋላ ሲገደል ይሄ ኢዕላን ነው፣ ወጃ ነው። ከቻልክ ግጠመኛ አይነት መልእክት ነውና መልእክተኛው አለይሂ ሰላቱ ወሰላም ሰራዊታቸውን አዘጋጅተው በዛ ዘመቻ ላይ ዘይድ ብን ሐሪሳን ፊት ለፊት አድርገዋል። ኢን ቁቲለ ዘይዱን ፈጃዕፈር ወኢን ቁቲለ ጃዕፈር ብለው አብደላህ ብን ረዋሓ ብለው ጠቅሰው አስቀምጠው ነበር። ዘመቻው በቁጥር በጣም ማይገናኝ ማይመጣጠን ነው። 3000 ለ200,000 ነው። ያው ሶስቱ ተገለው መጨረሻ ላይ ሳቢት ብን አርቀም ባንዲራው እንዳትወድቅ በእጁ ይዞ ባንዲራውን ፈስጠሊሑ ዐላ ረጁሊን አለ ጦርነቱ ላይ በአንድ ሰው ላይ ተስማሙ፣ እስከዛ እኔ ባንዲራውን ይዤ ቆይላችኋለሁ አለ። ፈስጠለሑ ዐላ ኻሊድ ብን ወሊድ በኻሊድ ላይ ተስማሙ። ኻሊድ እንግዲህ እንደምንም እያለ መሽቶ የጦርነቱን ስትራቴጂ ቀየረ። ፊት ለፊት የነበረውን ኋላ የነበረውን ፊት ለፊት፣ ቀኝ የነበረውን ግራ የነበረውን ቀኝ ሲያደርግባቸው ከመዲና ተጨማሪ ወታደር መጥቶላቸዋል ብለው ፈሩና ተመለሱ። አሁን ሮማውያኖች ክስረት እንዳጋጠማቸው ጦርነቱን በሙሉ ድል እንዳላጠናቀቁ ስለተሰማቸው ተሰብስበው ወደ መዲና ለመምጣት ያሴራሉ። በዚህ ዘመቻ ላይ ረሱል ሰለላሁ ዐለይሂ ወሰለም መዲና ውስጥ የነበሩ ሰዎችን ሁሉ ቀስቅሰዋል። ወደ 30,000 የሚደርሱ ተሳትፈዋል። ሙእታ 3,000 ነበር፣ አሁን ወደ 30,000። ምክንያቱም ፈትሕ መካ አድርገዋል ረሱል ሰለላሁ ዐለይሂ ወሰለም። ሰዎች አፍዋጀን በህብረት ሆነው ወደ እስልምና ገብተዋል። ቁጥሩ በዝተዋል። ስለዚህ እንደ ትላንትናው አይደለም፣ ማንም አልቀረም። ሚን አህሊል ኢማን ኢላ 3 ረጁል፣ 3 ሰዎች ሲቀሩ አሉ። ከሙእሚኖች 3 ሰው ብቻ ነው። ከዛ ውስጥ ከዕብ ብን ማሊክ የተቡክ ዘመቻ ላይ ትልቅ የሚነሳለት ቅሳ አለ። ቅሰት ከዕብ ብን ማሊክ የተቡክን ዘመቻ ከረሱል ሰለላሁ ዐለይሂ ወሰለም ጋር ሁሉንም ዘመቻ ተካፍያለሁ አለ። ተቡክ ሲቀር እንዲሁ በድር ሲቀር ሌላውን ሁሉ ተካፍያለሁ። ሁሉንም ስካፈል ድሃ ነበርኩ አለ፣ አቅም አልነበረኝም። የተቡክ ቀን ግን አለ ከመጓጓዣ እንኳን 2 መጓጓዣ ነበረኛል። የተቡክ ሰዎች ረሱል ሰለላሁ ዐለይሂ ወሰለም እንዲወጡ ወደ ተቡክ እንዲንቀሳቀሱ ያዘዙበት ወቅት እሸቶች፣ ፊማር እንዲሁ የተለያዩ ዛፎች ጥላጥልተው ሰዎች የሚያርፉበት ጊዜ ነው። ሰው ሁሉ በቀረው የሚልበት ጊዜ ነው።
እና እንደ በፊቱ አይደለሁምና መልእክተኛው አለይሂ ሰላቱ ወሰላም የፈለገ ያህል ቢርቀኝ ይደርስበታለሁ። ዛሬ አንድ አይደለም ሁለት መጓጓዣ አለኝ አልኩኝ አለ ከዓብ ብን ማሊክ። ረሱል ሰለላሁ ዐለይሂ ወሰለም ወታደራቸውን መስጂድ ውስጥ ያዘጋጃሉ። እስከሄዱ ድረስ ይመክራሉ። እኔ ምንም ችግር የለብኝም ተዝናናዋል። የሁለት ቀን የአንድ ቀን መንገድ እንኳን ቢርቁብኝ እኔ መድረስ አቅም ስላለኝ ችግር የለም እያልኩ ጊዜው ሄደ። ሳልሄድ ቀረሁ አለ ከዓብ ብን ማሊክ። መዲና ውስጥ ስመለከት ማንም የቀረ የለም ሙናፊቅ እንጂ አለ ኢላ ሙናፊቅ። በጣም ተጸጸትኩ አለ ባለመሄድ። አንዳንዴ ሰዎች መልካም ነገር ላይ አሁን በኋላ ነገ እያሉ የሚቀሩት ነገር አለ። ልክ እንደዛ ቀረዋል። ረሱል ሰለላሁ ዐለይሂ ወሰለም መንገድ ላይ አስታወሰዋል። ማ ፈዐለ ከዓብ ምን ሆነ አሉ ረሱል ሰለላሁ ዐለይሂ ወሰለም። እንዴት ቀራሉ? አንድ ሰው ተነሳና ኮታውን እየተመለከተ ተሸውዶ ነው ገንዘቡ የተለያየ ነገር አታሎት ነው አለ። ሙዓዝ ብን ጀበል ላ ፈኢነሁ ዩሒቡ ላህ ወረሱለህ ፈሰከተ ረሱሉላህ ሰለላሁ ዐለይሂ ወሰለም። የአላህ መልእክተኛ ምንም አልተናገሩም፣ ዝም አሉ። ረሱል ሰለላሁ ዐለይሂ ወሰለም አለ ከዓብ ተቡክን ጨርሰው ሲመለሱ ጨነቀኛል። ምን ላድርግ? ፈጠፊቅቱ አተዘከሩ ልከዚብ ውሸት አስታውስ ጀመር። ምን ልበላቸው ሲመጡ? ምን ልፈጣጥር? ከቤተሰቦቼ ጋር ምን እንደምላቸው ተማከርኩኛል። ግን እውነት መናገር እንጂ ነጃ እንደማያወጣኝ አወቅኳል። እውነቱን ነግሬ የመጣው ይምጣልኩኛል። ረሱል ሰለላሁ ዐለይሂ ወሰለም ከጦርነት ሲመጡ መጀመሪያ የሚገቡት መስጂድ ነውና መስጂድ ገቡ። ወጃአሁ አልሙተኸሊፉን ወደ ኋላ ያሉት ሰዎች ሁሉ መጥተው መስጊድ ውስጥ እየቀረቡ ምክንያት ያቀርባሉ። እኔ እንዲሆኝ ነው የቀረሁት፣ እኔ እንዲሆኝ ነው የቀረሁት ይላሉ። ፈቀቢለ ሚንሁም النبي صلى الله عليه وسلم علانيتهم ووكل سرائرهم الله መልእክተኛ ያው የውስጣቸውን ስለማያውቅ እንዲሆነ ነው ሲሉ እሺ አለ። የውስጣቸውን ወደ አላህ አስጠጋ። ወደ 80 ምናምን የሚጠጉ ሰዎች ናቸው። واستغفر لهم ማህርታን ጠየቀላቸው ለእነዚህ ሰዎች። ሙናፊቆች ናቸው። ከዓብ መጣው አለ የገባው መስጊድ አለ። فتبسم النبي صلى الله عليه وسلم تبسم المغضب ፈገግ አሉ። የቁጣ ፈገግ ማለት ረሱል ሰለላሁ ዐለይሂ ወሰለም ما خلفك ምን ወደ ኋላ አስቀረ? ከዚህ ቀደም በተሻለ መጓጓዣ ላይ አልነበርክ? ያካ ምን ሆነ ወደ ኋላ ቀረው አሉ ረሱል ሰለላሁ ዐለይሂ ወሰለም። ያ ረሱላህ እንደው ለዋሽህና ተከራክሬ በመቅረቴ ላይ ላሸንፍህ ብል ዋሽቼ አሸንፍሃለሁ። ችሎታ አለኝ እዚህ። አዎ እንዳልከው መጓጓዣ ነበረኝ። ምንም ምክንያት የለም። ምንም አንተን እንደነሱ ምክንያት ማቀረብበት ምንም የለኝም። ረሱል ሰለላሁ ዐለይሂ ወሰለም ምን አሉት? ፈቁም ሐታ የቅዲ አላሁ ፊክ በአንተ ጉዳይ ላይ አላህ እስኪፈርድ ድረስ ተነስልኝ ከዚህ ሂድ አሉኛል። ተነስቼ ወጣ። ሶጣ ሰዎችን አገኘኋቸው። እንደኔ ሌላ ያጋጠመዋል አልኳቸዋል። አዎ ሁለት ሰዎች አሉ እንዳንተ ያጋጠማቸው፣ የእናንተ ፍርድ ከአላህ ነው ያሏቸው መልእክተኛው ዐለይሂ ሰላቱ ወሰላም። ሁለት ሰዎች አሉ አሉት። ትንሽ ተጽናናዋል ከዓብ። ከዛ እነዛ ሰዎች በጣም ይጎተኩቱን ጀመር። እንደነዛ ሰዎች ለምን አልዋሸህም? እንደነዛ ሰዎች ዋሽተህ እንዴት ነጃ አልወጣህም? ረሱል ሰለላሁ ዐለይሂ ወሰለም እኮ ማርታ ይጠይቁልህ ነበር። የመልእክተኛው ማርታ እንደነሱ ይበቃ ነበር ብለው በጣም ሲጎተኩቱኝ ተመልሼ አሁን ለዋሽ አሰብኩኛል። ረሱል ጋር ሄጄ ለዋሽ አሰብኩኛል። እንደው በዋሽ ተመኘዋል። ከዚህ በኋላ የሚመጡ እውነትን ተናግረው የደረሰበት ነገር ማዕቀቦቹ በጣም ከባድ ናቸው። ረሱል ሰለላሁ ዐለይሂ ወሰለም ልክ እንደሄድኩ ወዲያውኑ ለሰሃቦቻቸው ከዓብንና ሁለቱን ጓደኞቹን ካሁን በኋላ ማንም እንዳያናገራሉ፣ ማንም ሰው እንዳያናገራሉ ማለት ነው። አላህ በእነሱ መሃል እስኪፈርድ ድረስ ሰው ሁሉ አኮረፈላል። ሁለቱ ሰዎች ትንሽ እድሜያቸው ገፋ ይል ስለነበረ ቤት ተቀምጠው ያለቅሳሉ አለ ከዓብ። ያለቅሳሉ። እኔ ግን ወደ መስጊድ እየመጣው ሰላት እካፈላለሁ። ዘልዬ አወለ ሰፍ ገባና ረሱልን ሰለላሁ ዐለይሂ ወሰለም አሰላሙ አለይኩም እላቸዋለሁ። ረሱል ሀል ረዳ ዐለይ ሰላምታዬን መልሷል አልመለሰም እያለ እጠባበቀዋለሁ መልእክተኛውን ዐለይሂ ሰላቱ ወሰላም። ቀስ እያልኩ አይኔን ሰረቅ እያደረኩ ሳያቸው አይመልሱም። የአላህ መልእክተኛ ማንም ሰው መንገድ ላይ አግኝቼ ሰላምታዬን አይመልስም። ጨነቀኝ። አላህ እንደገለጸው
وضاقت عليهم الأرض بما رحبت مريت كمصفات وغار እነዚህን ሰዎች አላህ ሲናገር ጠበበችባቸው 40 ቀን እንዲቆይተን 40ኛው ቀን ላይ ሌላ ትእዛዝ ሁላችሁም ሚስቶቻችሁን ራቁ እንዳትቀር ካቤ ሲመጣ ሚስቴን ወደ ቤተሰቦች ሂጂ ብየሸኛታል ከባድ ነበር ይቀ وعلى الثلاثة الذين خلفوا حتى إذا ضاقت عليهم الأرض بما رحبت كعب 40 ቀን 50ኛው ቀን ላይ ፈጅር ቤቴ ሰግጄ አለ ድምጽ ሰማው يا كعب أبشر بخير يوم منذ ولدتك أمك أبشر እናትህ አንተን ከወለደችባቸው ቀናቶች ሁሉ የተሻለ በሆነ ቀን ሲለኝ ገባኝ አለ ከአላህ ምን መምጣቱ የተውበታችን መቀበል መምጣቱ ከአላህ መድረሱ ገባኛል فخررت ساجدا سجود አደረኩኝ አለ ያው ሁሉም እየመጣ كعب بن مالك እንኳን ደስ አለ ይል ጀመር يا أيها الذين آمنوا الله كذي تاريخ لي سيقواچو مناله يا أيها الذين آمنوا اتقوا الله وكونوا مع الصادقين وكونوا مع الصادقين الله انفروا كونتኞች ጋር ሆኑ እውነት መናገር ለጊዜው ሊከብድ ይችላል ብዙ ዋጋ ሊያስከፍል ይችላል በኋላው ግን ምንድነው ፈረጅ ነው ሙናፊቆች ግን አላህ Subhanahu Wa Ta'ala ምን እንዳሉ ምን እንዳአሴሩ رسول صلى الله عليه وسلم من እንኳን ማርታ ቢያረግላቸው ተገለጸ فضحهم القرآن አጋለጣቸው وجاء المعذرون من الأعراب ليؤذن لهم وقعد الذين كذبوا الله ورسوله سيصيب الذين كفروا منهم عذاب أليم እኛ አንሄድም እዛው በጣም ከባድ ነው በኒል አስፈር ሮማውያኖችን አንችልም ብለው መስጊድ መተው መልእክተኛው አለይሂ ሰላቱ ሰላም ምክንያት ያቀርባሉ አረ ጉዞ ሩቅ ነው ፈርተዋቸው ማለት ነው إذن لي ይላሉ ومنهم من يقول إذن لي ولا تفتني እንደው ፍቃድ ስጠኝ ይሄን ነገር ፈተና ውስጥ አጨምረኝ አልቆቆመው ብሎ መልእክተኛው ጋር ይመጣል إذن لي ولا تفتني ፈተና ውስጥ አጣልኝ ፍቀድልኝ على في الفتنة سقطوا فتناው ላይ ቆድቀዋል الله على في الفتنة سقطوا وإن جهنم لمحيطة بالكافرين ከኢማን ሰዎች የቀረ የለም ሙናፊቆች ናቸው የቀሩት የተለያዩ ምክንያቶችን እየደረደሩ لو كان عرضا قريبا وسفرا قاصدا لاتبعوك ጉዞው የጥቅም ቢሆን አገሩ መካከለኛና ቅርብ ቢሆን ኖሮ እነዚህ ሰዎች ይከተሉ ነበር ولكن بعدت عليهم الشقة ጉዞ ምን ሆነባቸው በጣም ርቀት ያለው ጉዞ የ30 ቀን ጉዞ وسيحلفون بالله لو استطعنا لخرجنا معكم ይምላሉ ደግሞ ብንችል እኮ ከናንተ ጋር እንወጣ ነበር ብለው ይችላሉ والله يعلم انهم لكاذبون شتاموش ናቸው አላህ ولو ارادوا الخروج لا عدوا له መውጣት ቢፈልጉ ኖሮ ምን ያደርጉ ነበር አስቀድመው ይዘጋጁ ነበር ቀኑ ሲመጣ ነው እንደ አይነት ምክንያት የሚያቀርቡት ማለት ነው ደውለቱ ሩማን መልእክተኛው አለይሂ ሰላቱ ወሰላም ሮማውያኖች ያሰቡት መዲናን መተው በረሱል ሰለላሁ ዐለይሂ ወሰለም መሬት ላይ ጦርነት ማወጅ ነበር ጦርነት ላይ አንድ ሰው በራሱ ቄ ላይ በራሱ ሜዳ ላይ ጦርነቱ ሲደረግና ወጣ ተብሎ ሲደረግ ልዩነት አለው የጦርነቱ ኢላማ አካባቢው ላይ ከሆነ ሙሉ ቤተሰቦቹን ንብረቶቹን ነው የሚያደርገውና መልእክተኛው አለይሂ ሰላቱ ወሰላም መሰብሰባቸውን ሲያውቁ በቀጥታ ወደ ተቡክ አቀኑ كانت المعركة مؤتة يا مؤتة زمجة ይላሉ سمعة سيئة للرومان وقواتهم ለሮማውያንና ለወታደሮቻቸው መጥፎ የሆነ ስም ነበረው فقد كان لنجاح المسلمين ለሙስሊሞች ደግሞ ነጃህ መውጣት ነበር وهم 3000 فقط ስንት ሆነው 3000 ሆነው في ردع 200,000 من قوات الرومان ከሮማውያን ኃይሎች ማለት ነው የነሱ የሮማውያኖች ቁጥር 200,000 ገደማ ሆኑ ታዲያ ይሄ اثر بالغ في نفوس القبائل العربيه በአረብ ጎሳዎች ልቦና ውስጥ ትልቅ የሆነ ተጽዕኖ የፈጠረ ነው المجاورة للشام ሻምን ተጎራብተው ላሉ واخذت هذه القبائل تتطلع الى الاستقلال
እነዚህ ጎሳዎች ሮማውያኖች የሚተባበሩት እንዲሁም ሌሎችም በብቸኝነት ለመግጠም አሰቡ። ፈራር ሮማኑ አን የቁሙ ቢገዝወትን ሐሲማ ሮማውያኖች ሐሲም የሆነ ፋሲል የሆነ ለይ የሆነ ጦርነት እንዲመጣ በዛ ላይ መቆምን ፈለጉ። ያለፈው የሙታ ጦርነት ምንም አይነት በጦርነቱ ላይ የገለጸና የበየነ ነገር የለም አሸናፊውን። አሁን ሐሲም የሆነ ጦርነት ፈለጉ፣ ለይ የሆነ መጨረሻ ያለው يقضون بها على المسلمين في عقر دارهم በሙስሊሞች በአገራቸው ሜዳ ላይ የመጨረሻውን የፍልሚያውን ማጠናቀቂያ የሚያደርጉበት የሚያከናውኑበት የት አልመዲና አልሙነወራ መዲና ላይ ሙስሊሞችን ድራሻቸውን የሚያጠፉበት ጦርነት ማወጅ ፈለጉ። ተህዩ المسلمين للقاء الرومان ሮማውያኖችን ለመግጠም የሙስሊሞች ዝግጅት وسمع رسول الله صلى الله عليه وسلم بتجمعهم واستعدادهم መልእክተኛው صلى الله عليه وسلم እነዚህ ሰዎች እንደተሰበሰቡ ሰሙ እንደተዘጋጁ فاستنفر المسلمين من كل مكان ሙስሊሞችን መልእክተኛው عليه الصلاة والسلام ከያቅጣጫው አስነሳ واعلن عن جهة الغزوة صراحة የጦርነቱን አቅጣጫ መልእክተኛው عليه الصلاة والسلام በግልጽ ተናገረ። ለምን ليأخذ الناس عدتهم الكاملة سوج مولو تتقاچون انديزو إذ كان الزمان زمان حر شديد ጊዜው በጣም ፀሐይ የበረታበት የሙቀት ጊዜ ነው። ለዚህ ነው ሙናፊቆች አንዱ ምክንያታቸው وقالوا لا تنفروا في الحر ይሄ ሞቃታማ ጊዜ ነው ተባባሉ እርስ በራሳቸው እንዳትንቀሳቀሱለት ፀሐዩን አንችለው ዛገር ድረስ አሉ። وكانت الشقة بعيدة وكانت السفر بعيدة ጉዞም በጣም ሩቅ ራቅ ያለ ነው። وكان الناس في عسر وجدب ሰዎች በከባድ ችግርና ድርቅ ላይ ነበሩ። በሌላ ጎን ደግሞ የሚያማልላቸው وقد طابت الثمار والظلال እሸቶች ደርሰው አረንጓዴ ሆነው والظلال ጥላም የሆኑ ነገሮችም ልክ እንደዚያው ታዲያ فكانوا يحبون المقام فيها እዛ ቦታ ላይ መቆየትን ይወዱ ነበር። በዚህ ጦርነት ላይ ከሌላው ጊዜ ቁጥሩ በጣም ስለበዛ ወደ 30 ሺህ አካባቢ ነው የረሱል ሰለላሁ ዐለይሂ ወሰለም ወታደርና ጦር በሌላ ጊዜ ያልታየ ጦር ነው። ስለዚህ ዝግጅት የለም። የጦር መሳሪያ የተለያዩ አቅርቦቶች ችግር አለና وحث رسول الله صلى الله عليه وسلم الممسرين على تجهيز المعسرين አላህ መልእክተኛ አቅም ያላቸው ባለሀብቶችን በችግረኞች ላይ አነሳሳ። በጦርነቱ ላይ ቻሏቸው መጓጓዣ ስንቅ አዋጡላቸው አለ። የረሱልን ሰለላሁ ዐለይሂ ወሰለም ትእዛዝ ወዲያውኑ እንደሰሙ فتقدم المسلمون بما لديهم ሙስሊሞች እጃቸው ላይ ባለው ትንሽ ነው ትልቅ ነው ሳይሉ ወደፊት ገቡ። وأول من جاء بماله መጀመሪያ በገንዘቡ ይዞ የመጣው የረሱልን ሰለላሁ ዐለይሂ ወሰለም ጥሪን ተከትሎ أبو بكر رضي الله عنه أبو بكر ነበር። ሀብት ያላቸው አቅም የሌላቸውን በጦርነቱ ላይ ይቻሉ የሰይፍ የመጓጓዣ የተለያዩ ቁሳቁሶችን ይቻሉ ሲሉ አቡበከር ነው የመጣው። ሲመጣ ደግሞ ትንሽ ወይ ግማሽ አይደለም جاء بكل مال ገንዘቡን ሁሉ ይዞ መጣ። ገንዘቡን ይዞ ከመምጣቱ በፊት ዑመር ምን አለ? የረሱል ሰለላሁ ዐለይሂ ወሰለም መመሪያ ሲመጣ አና አስቢቁ አቡበክርን ዛሬ አቡበክርን ቀድማቸዋለሁ እስከ ዛሬ ሲቀድሙ ይኖረዋል አለ። አቡበክር ግን ሙሉ ገንዘባቸውን ይዘው መጡ። وهو 4000 درهم 4000 የሚደርስ ድርሃም ይዘው መጡ። فقال صلى الله عليه وسلم هل أبقيت لأهلك شيئا يا أبا بكر أبا بكر ለቤተሰቦቹ የሆነ ያስቀረው ገንዘብ ስንቅ አለ አሉኝ አለ። فقال أبقيت لهم الله ورسوله ምንም አላስቀረውም ያስቀረውላቸው አላህንና መልእክተኛውን ሰለላሁ ዐለይሂ ወሰለም ነው። وجاء عمر بن الخطاب أبو بكر من እንደሰራ ሳያውቅ መጣ ዑመር بنصف مالي የገንዘቡን ገሚስ ይዞ መጣ። ግማሹ አልቻለም አቡ በከርን መግደል ግን ትልቅ ነው እሱ የገንዘቡን ግማሽ። وأنفق عثمان بن عفان የዑስማን ደግሞ በጣም በርካታ ነው። ዑስማን ይዞ መጣ كثيرا ብዙ ይዞ መጣ። يقال ይባላል 10,000 دينار 10,000 የሚደርሱ ዲናሮችን وأعطى 300 بعير ወደ 300 የሚደርሱ ግመሎችን ሰጠ። الله أكبر بأحلاسها وأقتابها ከነጭነቱ ማለት
كنا كوريتشا كنا لقوامه 300 جمل سته عثمان بن عفان وأعطى 50 فرسا 50 فرسوج ويقال إنه أعطى 900 بعير بل لا يسيرات هذه بوج لا يندتايو يسطو 300 جمل سايهون 900 جمل و100 فرس 100 فرس ይጨምራል ማለት ነው። ይሄኛ የዚህ አሰጣጥን ተመልክተው ከሰጡት ሁሉ ረሱል ሰለላሁ ዐለይሂ ወሰለም ዑስማንን እንዲስሉ ገለጹ። وقد قال فيه النبي صلى الله عليه وسلم ما ضر عثمان ما عمل بعد اليوم الرسول صلى الله عليه وسلم ከዛሬ ዕለት አንስቶ ረሱል ከዛሬ ጀምሮ ዑስማን የሰራው ማንኛውም ነገር አይጎዳውም ማለት ነው عليه الصلاه والسلام وتسابق الصحابه صحابوች ተሽቀዳደሙ ያላቸውን ይዘው መምጣት ጀመሩ። وجاء عبد الرحمن بن عوف ب200 وقيه عبد الرحمن بن عوف 200 የሚደርሱ ቅያ ይዞ መጣ። وجاء العباس بمال كثير የረሱል አጎት አባስ ብዙ ንብረት ይዞ መጣ። وجاء طلحه وسعد بن عباده ومحمد بن مسلمه وغيرهم باموال እነዚህ ሁሉ የተለያዩ ንብረቶችን ይዘው መጡ ለጦርነት የሚያስፈልግ ለስንቅ። وجاء عاصم بن عدي ب90 وسقا من التمر عاصم بن عدي ولا 90 የሚደርስ وسق ከተምር ይዞ መጣ። وتتابع الناس بصدقاتهم ሰዎች በሰደቃቸው كلنا على قدره ሁሉም እንደያቀም ይዞ መጣ። ትልልቁ አልቆ ትንሹ ሰደቃ እየመጣ ሄደ። ሁለት እፊ በልብስ የተዘገነ ተምር እያመጡ ሄዱ። حتى انفق بعضهم مدا او مدين ከነሱ ውስጥ አንዳቸው አንድ እፊ ወይም ሁለት እፊ መስጠት ያዘ። لم يستطع غيره ያንን መስጠት እንጂ ሌላ አልቻለም። ያለውን ሰጠ። ሰደቃ ትንሽ የለም። وارسلت النساء ما قدرنا عليه من الحلي ሴቶችም ከጌጣጌጦቻቸው የቻሉትን አስረከቡ ለዚህ ዘመቻ። وجاء فقراء الصحابه يطلبون ان يحملهم ይሄ ረሱል ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን በዚህ ዘመቻ ላይ የተለያዩ የጦር መሳሪያዎችን ኢንፋቅ እንዲያደርጉ ከመጋበዛቸው በፊት ነው እነዚህ ሰሃቦች የመጡት። فجاء فقراء الصحابه ከሰሃቦች ውስጥ ደሆች መጡ። يطلبون ان يحملهم በጉዞ ላይ የጦርነቱን ወጪ የጦርነቱን መጓጓዣ መልእክተኛው ዐለይሂ ሰላቱ ወሰላም እንዲችላቸው ቻለም ብለው መጡ ከመሰብሰባቸው በፊት ማለት ነው። وهم 7 ተብሏል። 7 ናቸው። معقر بن يسار صخر بن خنساء وعبد الله بن كعب وعلبة بن زيد وسالم بن عمير وثعلبة بن غنمة وعبد الله بن مغفل እነዚህ መልእክተኛው ዐለይሂ ሰላቱ ወሰላም ጦርነቱን በጣም መሳተፍና መካፈል እንፈልጋለን። ስለዚህ ይህን ጦርነት ምንም ስለሌለን አንተን ቻለን በማለት ወደ መልእክተኛው መጡ። ولا على الذين إذا ما أتوك لتحملهم قلت لا أجد ما أحملكم عليه تولوا وأعينهم تفيض من الدمع حزنا ألا يجدوا ما ينفقون በእነዛ ላይ ምንም የለባቸውም አለ አላህ። ቤቶቹ ላይ ወንጀል የሌለባቸው አንተን መተው በዘመቻው ላይ እንድንወጣና እንድንካፈል የዘመቻውን ጣጣ ቻለን ባሉት ላይ አንተም ደግሞ قلت لا أجد ما أحملكم عليه እኔ እኮ እናንተን የምሸከምበትና ወደ ዘመቻው ማደርስበት ምንም አይነት ነገር የለኝም ባልካቸው ሰዎች ላይ ምንም አይነት ወንጀል አልነበረም። እነዚህ ሰዎች ግን በጣም በዘመቻው ላይ መካፈል ከመፈለጋቸው ጋር ተወለው አዕዩኑሁም ተፊዱ من الدمع حزنا በጣም አዝነው እያነቡ እያለቀሱ አይናቸው እንባ እያፈሰሰ ካንተ ዞሩ አለ። አላ ይጂዱ ማ ينفقون በዘመቻው ላይ ራሳቸውን የሚችሉበት ስንቅ ስለሌላቸውና ስላላገኙ ማለት ነው። ሱሙ ባኪን አልቃሾች ተብለው ተጠሩ ጂሃድ ላይ ማለት ለምን አልተሳተፍንም ብለው። هذا فجهزهم عثمان والعباس وغيرهما እነዚህን ዑስማንና አባስ እንዲሁም ሌሎቻቸው የሰባቱን የጦርነት ወጪ ቻሉ ማለት ነው። وتكلم المنافقون بكلام እዚህ ጋር እንግዲህ ፈተና ነውና ሙናፊቆች የተለያየ ንግግር ተናገሩ። አንደኛ መልእክተኛው የማይችለው ጦርነት ውስጥ ራሱን አስገብቷል፣ ራሱን ዘፍቋል ያሉ ረሱልን ሰለላሁ ዐለይሂ ወሰለምና ሰሃቦችን መተቸት ጀመሩ። ሁለተኛ ኢንፋቁን
ያው ሙናፊቅ ከማይስማማው ነገር አንዱ መልካም ነገር አይስማማውም። ኸይር ነገር ሙእሚኖች ሲሰሩ ያንገበግበዋል፣ ውስጡን በጣም ያቃጥለዋል። አልቻሉም ሙናፊቆች ብዙ አወሩ። ፈለመዙ መን አንፈቀ አልከሲር ብዙ የሰጠውንም ቅድም እነ አቡበክርን እነ ዑመርን እነ ዑስማንን እነ አብዱራህማን ብን አውፍ እነ አባስን አልተዋቸውም፣ አነወሯቸው። ወሰኺሩ መን አንፈቀ አልቀሊል ትንሽ የሰጠውንም ደግሞ ቀለዱበት። አንድ እፍኝ ሁለት እፍኝ ሲሰጥ የነበረውንም ቀለዱ፣ ማንንም አላስቀሩ። ፈየቁሉነ ሊልአግንያ ሀብታሞች ሲሰጡ ምን ይሉ ነበር? ሙራኡና እንዲታይላቸው እኮ ነው፣ ሀብት አለኝ ለማለት ነው። አየህ ይሄ ሁሉ ግመል እዚህ የሚያሰልፈው የሚሰጠው እዚህ መድረክ ላይ ሰው እንዲታይለት ሀብቱን እንዲያይለት ነው። ሙናፊቆችንስ ማነው ፍቀራዎችን አስመልክቶ ደካሞችን ደግሞ በሰጡት ማዛ ዩግኒ ሃዚህ ልማል ፊ ሃዚህ ልማዕረካ በዚህ በከባድ ጦርነት ላይ አንድ እፍኝና ሁለት እፍኝ ምንድን ነው የሚሰራው? ለራሳቸው ይበሉት አይሻል? الذين يلمزون المتطوعين من المؤمنين في الصدقات والذين لا يجدون إلا جهدهم فيسخرون منهم سخر الله منهم ولهم عذاب أليم كمؤمنون እነዛ ሙተጠዊዒን የሆኑ ገንዘባቸውን የሚሰጡትን ሰደቃ የሚያወጡትን ሰዎች ላይ የሚያነውሩና የሚጣቀሱ የሆኑ እነዛ ያገኙትን እንጂ ሌላን የማይችሉና ያንን ሰደቃ የሚያደርጉት ላይ የሚቀልዱ አለ። ፈይስኸሩን ሰኺረ አላሁ ሚንሁም ወሰኺሩ አላቆሙም። በዚህ በሰደቃው ብቻ አላቆሙም። ወሰኺሩ ሚን ረሱሊላሂ ሰለላሁ ዐለይሂ ወሰለም በመልእክተኛውም ላይ ቀለዱ። ዐላ ጁርአቲሂ ዐላ ሊቃኢ ሩማን ሮማውያንን ለጦርነት እገናኛለሁ ከነሱ ጋር እዋጋለሁ ማለቱ ላይ ደፋር ነው በማለት በጣም ቀለዱ። ማ ረአይና ሚስለ ቁራኢና ሃኡላኢ አርገቡ ቡጡነን አሉ ሲቀልዱ። እንደነዚህ ቁራዎችን ዩሪዱና ረሱል ሰለላሁ ዐለይሂ ወሰለም ሰሓባ መልእክተኛውና ሰሓቦችን ፈልገው እንደነዚህ እንደ ቁራዎች ማለት ነው ሆዳም አላየንም። ወለአክዘቡ አልሱነን ምላሳቸው ደግሞ በጣም ውሸታም የሆነ ወለአጅበኑ ዐንደ ሊቃ ጠላት ፊት ደግሞ ሲሄዱ እንደነዚህ ፈሪ አይተን አናውቅም እያሉ ሙናፊቆች መሳለቅ ጀመሩ። ተገኙ። ወሕይ መጥቶ አዋረዳቸው። ታዲያ ወለኢን ሰአልተሁም ለየቁሉና ኢነማ ኩና ነኹዱ ወነልዓብ ሲነቃባቸው ወደ መልእክተኛው መጥተው የመልእክተኛው መጓጓዣ ላይ ተንጠልጥለው እኛ እኮ መንገድ ልንቆርጥበት ፈልገን ነው፣ መንገድ ማካሄጃ ነው ይሄን ያወራነው። ኢነማ ኩና ነኹዱ ወነልዓብ እኛ እኮ የተጫወትንበት ነበር ይሄን ያልነው። ምን ተባለ? አላህ ምን አለ? ቁል አቢላሂ ወአያቲሂ ወረሱሊሂ ኩንቱም ተስተህዚኡን በአላህ በቁርአን በመልእክተኛው ላይ ነው የምታላግጡት የምታፌዙት። ላ ተዕተዚሩ ቀድ ከፈርቱም በዕደ ኢማኒኩም ምንም አይነት ምክንያት አይሰራም። ካመናችሁ በኋላ ክዳችኋል። ወሊሃዛ መን የስተህዚኡ ቢነቢይ በመልእክተኛው ሰለላሁ ዐለይሂ ወሰለም የሚያላግጥ በቁርአን የሚያላግጥ ወሃዛ የክፍር ይህ ከእስልምና ይወጣል። ሙናፊቆች ከውስጥም ከውጭም የተወሰኑት ከመልእክተኛው ዐለይሂ ሰላቱ ወሰላም ጋራ ዘመቻውን ለመሄድ የሞክረዋል። ሌሎች የቀሩ አሉ። መዲና ውስጥ የቀሩት ደግሞ ሌላ ሸገብ ሌላ ረብሻ እየፈጠሩ ነው። ፈለማ ሱኢሉ ቃሉ ምን አሉ? ለምን ይሄን አላችሁ ሲባሉ ኢነማ ኩና ነኹዱ ወነልዓብ ወጃዐ አልሙዐዚሩነ ሚነል ሙናፊቂነ ወልአዕራብ እነዛ ምክንያት አቅራቢዎች ከሙናፊቆችና ከአዕራቦች ወደ መልእክተኛው መጡ። ወጃዐ አልሙዐዚሩነ ሚነል አዕራብ ሊዩእዘነ ለሁም ፍቃድ እንዲሰጣቸው። ኧረ ፍቀድልን እኛ አልተዘጋጀንም፣ እንደምታየው ቤቶቻችን ክፍት ናቸው፣ ሚስቶቻችን አሉ፣ ህፃናት አሉብን እያሉ መጡ። ተፈቀደላቸው። የአላህ መልእክተኛ ፈቀደላቸው። ወስተእዘኑ ነቢይ ሰለላሁ ዐለይሂ ወሰለም ፊ ተኸሉፍ ወደ ኋላ በመቅረት ላይ ሙሕታሊን ዘዴ ዘይደው ቢዐዛሪን ሸታ በተለያዩ ምክንያቶች ቀሩ። ታዲያ መቅረታቸውን አስመልክቶ አላህ ምን አለ? ፈሪሐ አልሙኸለፉነ ቢመቅዐድህም ኺላፈ ረሱሊላህ ወከሪሁ አን ዩጃሂዱ ቢአምዋሊህም ወአንፉሲሂም ፊ ሰቢልላህ። ሙናፊቆች መልእክተኛው ወደ ገዝዋ ወደ ዘመቻ ሲሄድ በመቅረታቸው በመቀመጣቸው ተደሰቱ አለ። ወቃሉ ላ ተንፊሩ ፊል ሐር እርስ በራሳቸው ደግሞ አሁን ያለው ጊዜ በጣም ሞቃታማ ነው፣ አብራችሁት እንዳትሄዱ ትቃጠላላችሁ በሰዓት። አላህ ምላሽ ሰጥ
قل نار جهنم أشد حرا የጀሃነም እሳት ወላፈኑ ሙቀቱ ከዚህ የባሰ በላቸው ይሳሳቃሉ فليضحكوا قليلا وليبكوا كثيرا فأذن لهم وتخلف بعض المسلمين المخلصين كمسلموች ደግሞ የቀሩ አሉ ቀደም ያነሳናቸው ተካሱለን በዝንጋቴ ማለት الجيش الإسلامي يتحرك إلى تبوك የመልእክተኛው ሰለላሁ ዐለይሂ ወሰለም የሙስሊሞች ወታደር ወደ ተቡክ መንቀሳቀስ ያዘ واستعمل رسول الله صلى الله عليه وسلم على المدينة محمد بن مسلمة مدينة ላይ መልእክተኛው ዐለይሂ ሰላቱ ወሰላም محمد بن مسلمة በጊዜያዊ አስተዳደርነት ሾሙ وقيل سباع ابن أرفطان ተብሏል سباع ابن أرفطان የሾሙ ተብሏል وخلف علي بن أبي طالب على أهله ወሌላ ጊዜ ባልተለመደ መልኩ መልእክተኛው ዐለይሂ ሰላቱ ወሰላም በቤተሰቦቻቸው ላይ ደግሞ አልይን ሾሙ አሊ በጣም መሄድ ፈልገዋል ደጋግመው መልእክተኛውን ዐለይሂ ሰላቱ ወሰላም ጠይቀው ተቀመጥ ተብለዋል وأعطى لواءه الأعظم ትልቁን የጦርነቱን ባንዲራ ረሱል ሰጡ አቡበክር الصديق ለአቡበክር صديق ሰጡ ሌላ ጊዜ አልሰጡትም አቡበክር ከረሱል ሰለላሁ ዐለይሂ ወሰለም በኋላ መሪ እንደሆነ ከሚያሳዩ ነገሮች ውስጥ ነው የአላህ መልእክተኛ አቡበክርን መሪ ሆነ አላሉም ግን መሪ ለመሆኑ የሚያሳዩ ሊሞቱ አካባቢ የተለያዩ ሁኔታዎች ነበሩ ከዛ ውስጥ አንዱ የመስጂድ በሮችን መግቢያ በሮችን አስመልክቶ ረሱል ሰለላሁ ዐለይሂ ወሰለም የሁሉንም ሰው ለታ ከፍለናል የአቡበክር ሲቀራሉ የሁሉንም የመስጂድ ወደ ውስጥ የሚያስገቡ በሮችን ዝጉ ኢላ ባባ አቡበክር ያ ወደ አቡበክር ወይም የአቡበክር በር ሲቀራሉ በጣም በርካታ ማሳያዎች አሉ وفرق الرايات على رجال የተለያዩ ባንዲራዎችን በተለያዩ ሰዎች ላይ በታተኑ فاعطى الزبير رايه المهاجرين ለዙበይር ሙሃጅሮችን ባንዲራ ሰጡ واعطى اسيد بن حضير رايه الاوس ያውሶችን ደግሞ ለኡሰይድ ሰጡ والخباب بن المنذر رايه الخزرج لحباب بن المنذر የخزرጆችን ባንዲራ አሸከሙ وتحرك من المدينه كمدينه رسول صلى الله عليه وسلم ሙሉ ለሙሉ ለቀወጡ يوم الخميس የሐሙስ ቀን ومعه 30,000 مقاتل ከመልእክተኛው ጋር ወደ 30,000 የሚደርሱ ወታደሮች አሉ يريد تبوك አቅጣጫውን ወደ ተቡክ አድርጎ وكانت قله شديده في الظهر والزاد ይህ ጦርነት በስንቅም ሆነ በመጓጓዣ በጣም አናሳ የነበረ ጦርነት ነው ማሳየው فكان 18 رجلا ወደ 18 የሚደርሱ ሰዎች يتعاقبون بعيرا واحد አንድ ግመል እየተተካኩ ነበር የሚሉት ስንት ሰዎች 18 ሰዎች አንድ ግመል ላይ ያ ሁሉ ኢንፋክት ተደርጎ ማለት ነው ምክንያቱም ሰው ምንድነው በጣም ብዙ ነው واكل الناس اوراق الشجر ያ ሁሉ ከመሰብሰቡ ጋራ ለሰዎች አልበቃም ሰዎች መብላት ያሉት በጣም ተርበው اوراق الشجر የዛፍ ቅጠል ማለት حتى تورمت شفاهه አፋቸው እስኪደርቅ ድረስ እስኪቆስል ድረስ واضطروا إلى ذبح البعير ليشربوا ما في كرشه من الماء وهاتوا በጣም ጠማቸው ከጥማት የተነሳ ተገደዱ ግመሊቷን ወደ ማረድ ስጋው ተፈልጎ ሳይሆን ليشربوا ما في كرشه من الماء ወዱ ላይ ያለው ውሃ ወጥተው ለመጠጣት حتى سمي هذا الجيش جيش العسرة ችግረኛ ወታደር ተብሎ እስኪጠራ ድረስ ማለት ነው በጣም ስለተቸገሩ وبينما الجيش في الطريق إلى تبوك رسول صلى الله عليه وسلم ولا تبوك يقالوا بالبت إذ لحقه علي بن أبي طالب علي بن أبي طالب أصدقوتا ቤተሰቦቻቸው ላይ ሹመውታል ሆኖም ግን ጥሎ መጣ አሊ ለምን መጣ ሰሚዐ ጡዑን المنافقين የሙናፊቆችን ትችት ሰማ በጦርነቱ ላይ በመልእክተኛው ሰለላሁ ዐለይሂ ወሰለም ላይ እየተቹ ያሉት ያለውን ነገር በጣም ሲሰማ አልቻለም አሊ فلم يصبر صبر ማድረግ አልቻለም በራሱ እርምጃ እንዳይወስድ መልእክተኛው ዐለይሂ ሰላቱ ወሰላም ምንም አይነት የሰጡት መመሪያ የለም فلم يصبر حتى خرج የሚያነሱትን የሚያወሩትን ነገር በጣም ውስጡን ሲከነክነው ሳይታገስ ወጣ እንዲህ ያሉ ነው ብሎ ለመልእክተኛው ዐለይሂ ሰላቱ ወሰላም አደረሰ فرده رسول الله صلى الله عليه وسلم ابشر صبر አድርግ ሂድ ተመለሳሉት وقال اما ترضى ان تكون مني بمنزله هارون من موسى አትወድም እንደ ያ አሊ
أن تكون مني كني اندتون أنت بمنزلة هارون من موسى هارون كموسى يالله درجة أنت كني اندتون أتفلق موي أتود موي من دنيا نبرو درجة هارون موسى زند كتباله موسى الله ለቀጠራቸው ቀጠሮ ሲሄዱ እንደምትክ ማን አስቀመጡ ሃሩንን አስቀመጡ ሃሩን ግን የተለየ ምን አለው የንቡዋነት ስልጣን አለው ነገር ግን ለዚህ ማሳሰቢያ ነብይ እንዳልሆነ ምን አሉ ኢላ انه لا نبي بعدي ነገር ግን ከኔ በኋላ ምን የለም ነብይ የለም ከኔ በኋላ መልእክተኛ የለም بمنزلة هارون من موسى ميلون بيتشا بمياز شياوج يا علي ملكتنيا نو ميلون كزي لا موسى يمكرال وكان الناس قد نزلوا مع رسول الله صلى الله عليه وسلم أرض ثمود حجر متبالوان يسمودن هاجر ملكتنيا عليه الصلاة والسلام غزو لا يالو مالتنا ديار صالح يا نبي الله صالحن አገር በጉዞ ላይ ረግጠው አልፈዋል ሰሃቦች የነዚህ ሰዎች የተጠፉበት ቦታ ያጠፋፋቸው ቅሪት ተመልክተዋል እንዴት እንደተጠፉ ስራዎቻቸውንም አይተዋል ቁርአን እንደገለጻቸው ምንድነው ያለው ወተሙድ الذين جابوا الصخره بالواد እነዛ ሰሙዶች ሸለቆች ላይ ተራራዎች ላይ የተለያዩ ህንጻዎችንና ግንባታዎችን ጠርበው የሰሩ ሰዎች وكانوا ينحتون من الجبال بيوتا امين የዚህ ተሰጥቶ የዚህ አቅም የነበራቸው በጣም ቁዋ ኃይል የነበራቸው ህዝቦች ናቸው የራሳቸው ስልጣኔ የነበራቸው ግን አላህ አጥፍቷቸዋል እና መንገድ ላይ ወደ ተቡክ ሲሄዱ ያንን ሀገር ተመልክተዋል فاستقوا من بئرها ከጉድጓዱም ጠጥተዋል ሁለት ጉድጓዶች አሉ አንደኛይቷ ጉድጓድ ግመሏ የሷሊህ ግመል የምትመጣበት ነው ሌላኛው ህዝቦቿ የሚመጡበት ግመል ነው ማነው ቢዕር ነው فاستقوا من بئرها ከጉድጓዱ ጠጡ ቀዱ واعتجنوا به የተለያዩ የሚቦኩ ነገሮችም አቦኩ የአላህ መልእክተኛ ከዚያ ቦታ ላይ ይህን ማድረጋቸው ሲያውቁ فأمرهم أن يهرقوا ما استقوا من بئرها ከጉድጓዱ የቀዱትን እንዲደፉ ويعلفوا الإبل العجينة ያቦኩትን ደግሞ ለምን እንዲያበሉ ለግመሎች እንዲያበሉ وأمرهم أن يستقوا من البئر التي كانت تريدها الناقة ግመሏ የምትመጣበትና የምትጠጣበት የሆነው ቢዕር ላይ ጉድጓድ ላይ መተው እዚያ ቦታ ላይ ውሃ እንዲቀዱና እንዲጠጡ መልእክተኛው አለይሂ ሰላቱ ወሰላም አዘዛቸው ولما مر بتلك الديار ديار ثمود የثمودዎችን አገር መልእክተኛው ሲያልፍ قال لهم ايضا ውሃውን እንዲደፉ ቡኮውንም ለግመል እንዲሰጡ ከማዘዝ ባሻገር መልእክተኛው አለይሂ ሰላቱ ወሰላም ምን አለ لا تدخلوا مساكن الذين ظلموا انفسهم ራሳቸውን የበደሉ ህዝቦች መኖሪያ ላይ አትግቡ አሉ إلا أن تكونوا باكين የምታለቅሱ ሆናችሁ እንጂ አልቅሱ እዚህ ቦታ ላይ አላህ ቅጣት ያዘነበበት ቦታ ነው أن يصيبكم ما أصابهم እነሱ ያገኛቸው እናንተ እንዳያገኛችሁ አልቅሱ አሉ መልእክተኛው አለይሂ ሰላቱ ወሰላም ስታልፉ ፈገግ ብላችሁ እንዳታልፉ የአላህ መልእክተኛ ውሃው እንዲደፋ አዘዋል አንደኛ ውሃው በሽታ እንዳያስከትል ነው ጠጥተውት وكذلك قسوة القلب የጠፉ ሰዎች ናቸውና የልብ መድረቅም እንዳያመጣ ነው ይላል ثم قنع راسه ይህን ትእዛዝ ካስተላለፉ በኋላ መልእክተኛው አለይሂ ሰላቱ ወሰላም አንገታቸውን ደፉ وأسرع السير ከዚህ በኋላ ቶሎ ፈጥኖ ለማለፍ ጉዞውን አቻኮሉ حتى جاز الوادي ይህንን የተጠፉበትን አቅጣጫና ሸለቆ መልእክተኛው አለይሂ ሰላቱ ወሰላም ቶሎ እስኪያልፍ ድረስ وفي الطريق اشتد حاجة الناس إلى الماء ሰዎች ውሃ በጣም አስፈልጋቸው فشكوا ذلك لرسول الله صلى الله عليه وسلم ተጠማናሉ መልእክተኛው አለይሂ ሰላቱ ወሰላም ተቡክ አቅራቢያ ላይ ምንጭ እንዳለ ውሃ እንዳለና እስከዛ እንዲታገሱ ወደዛ ቦታ ደግሞ ማንም ሰው ቀድሞ እንዳይደርስ ብለው መልእክተኛው ትእዛዝ አስተላለፉ ሁለት ሰዎች ቀድሞ ሄዱና ውሃውን አግኝተው ተጠቀሙ ረሱል ሰለላሁ ዐለይሂ ወሰለም ፈዓተበሁም በጣም ተቆጣቸው የአላህ መልእክተኛ ውሃውን ቀርበው ሲያዩት ውሃው ላለው ጀይሽ ሰራዊት ማይበቃው ነው فوضع النبي صلى الله عليه وسلم يديه الشريف يعني يتكبروا እጃቸው ውሃው ላይ ረሱል ሰለላሁ ዐለይሂ ወሰለም አስቀመጡበት ዱዓ አደረጉበት ሙሉ ሰራዊቱ ከዛ ውሃ ጠጥቶ ረክቶ ተነሳ وفي الطريق كان رسول الله صلى الله عليه وسلم يجمع بين الظهر والعصر
በጉዞ ላይ መልእክተኛው ዓለይሂ ሰላቱ ወሰላም በዙሁርና በአስር መሃል ይሰበስቡ ነበር። ወበይነ አልመግሪብ ወልኢሻ በመግሪብና በኢሻ ሲሰበስቡ ጀማዕ ተቅዲምም ወተእኺርም ነው። ማለትም ጀማዕ ተቅዲም የምንለው በዙሁር ወቅት አስርን ወደዚህ አምጥቶ አስቀድሞ መስገድ ነው። ጀማዕ ተእኺር የምንለው ደግሞ ከአስር ጋር ወደ ኋላ አድርጎ መስገድ ነው። ወለማ ነዘለ ቢተቡክ ተቡክ ላይ ሲደርሱ መልእክተኛው ዓለይሂ ሰላቱ ወሰላም ለሒቀሁ አቡ ኸይተማ የተባለ ሰሓባ አገኛቸው። ወካነ ሙእሚናን ሳዲቀን እስካሁን ለምን አልመጣም ሰውዬ ቢባል ሙእሚን ነው፣ ሌላ ነገር መጠርጠር የለበትም። ተኸለፈ ግን ቢገይሪ ዑዝሪን ያለምንም ምክንያት ነው ወደ ኋላ ያለ። ፈለማ ደኸለ ፊ ቡስታኒሂ የቀረበት ምክንያት ወደ ኋላ በተወሰነ መልኩ ያለበት ሁኔታ ፈለማ ደኸለ ፊ ቡስታኒሂ ወደ አትክልት ማሳው ቦታ ሲገባ ወካነ የውመን ሸዲድ አልሐር በጣም ፀሐይ የበረታበት ቀን ነበር። ታዲያ ወደ አትክልቱ ቦታ ወደ ጓሮ ሲሄድ ወጀደ ዘውጀተይሂ ቀድ ረሸት ኩሉ ዋሒደትን ሚንሁማ ዐሪሸተሃ ከሚስቶቹ እያንዳንዳቸው ከሁለቱ ሚስቶቹ ጊዜያዊ ድንኳን ደኩነው ተቀምጠዋል። ወሀየአት ጠዓመን ወማአን ባሪደን ቀዝቀዝ ያለ ውሃና ምግብ አዘጋጅተዋል። ሁለቱ ሲያያቸው እዚህ ሊይዙት ነው፣ ሙቀት ነው፣ ቀዝቀዝ ያለ ውሃ በጣም አስፈላጊ ነው። በዚህ ሰዓት ምግብ ተዘጋጅቷል። አያቸውና ፈቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ፊል ሐር አለ የአላህ መልእክተኛ በሙቀት ወአቡ ኸይተማ ፊ ظልን ባሪድ አቡ ኸይተማ ደግሞ ቀዝቀዝ ባለ ውሃ እዚህ ዝናናና ሊቀመጥ ወማኢን ሙሀየ በቀዝቃዛ ውሃ ወእምራአቲን ሐስና በቆነጃጅት ሴቶች መሃል ሊቀመጥ ማሃዳ ቢነስፍ ይህ አግባብ አይደለም አለ። ወላሂ ላ አድኹሉ ዐሪሸተ ዋሒደትን ሚንኩማ የአንዳችሁንም ድንኳን አልገባም፣ ከአንዳችሁም ጋር አልቀመጥም ሐታ አልሐቀ ቢረሱሊላህ ሰለላሁ ዐለይሂ ወሰለም ሄጄ ረሱሉን ሰለላሁ ዐለይሂ ወሰለም እስክገናኛለሁ። ፈሀይአ ሊ ዛደን ሁለታችሁ ለጉዞ የሚሆነኝን ስንቄን አዘጋጁልኛል። ፈፈዐለታ ሚስቶቹም እሺ ብለው አዘጋጁ። ثم ركب بعيره ግመሉን ወጥቶ ጋለበ። ወአኸዘ ሰይፈሁ ወሩምሐሁ ሰይፉንም ጦሩንም ያዘ። ወኸረጀ የሲሩ ይጓዝ ጀምር ሐታ ሳደፈ ረሱለላህ ሰለላሁ ዐለይሂ ወሰለም ሒነ ነዘለ ተቡክ የአላህ መልእክተኛ ተቡክ ሲደርሱ በደረሱበት ሰዓት አብሮ ከመልእክተኛው ጋር ተቀላቀለ። 20 የውመን ፊ ተቡክ 20 ቀናት የተቡክ ቆይታ መልእክተኛው ዓለይሂ ሰላቱ ወሰላም ተቡክ ላይ በአጠቃላይ የቆዩት ቀናት 20 ቀን ነው። ወዓሊመት ሩም ቢኑዙል ረሱሊላህ ሰለላሁ ዐለይሂ ወሰለም ፊ ተቡክ የምትፎክረው ሩም መልእክተኛው ዓለይሂ ሰላቱ ወሰላም ሩም መድረሱ ሰሙ። አብሮ ከሰራዊቱ ጋር እንዳለ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ሰሓቦችን በዚህ ጉዞ ላይ ከፍተኛ የሆነ መሸቃ ከፍተኛ የሆነ ጉዳት ደርሶባቸዋል። ያንን የሚያካክስ ፈኸጠበ ኹጥበተን በሊጋ ውስጣቸውን የሚያድስ ከባድ የሆነ ንግግር መልእክተኛው ዓለይሂ ሰላቱ ወሰላም ለሰሓቦቹ ተናገረ። በምክር ሰሓቦቹን አስታጠቀ። ሮማውያኖች ይህን ሰሙ። ፈኻረት ዐዛኢሙሁም ውስጣቸው መከረ፣ ወደቀ። ወለም የጅተሪዑ ዐለ ሊቃእ መልእክተኛውን መቅጠም አልደፈሩ። ፈተፈረቁ ፊ ዳኺል ቢላዲሂም እዛው ሀገራቸው ተበታትነው ቀሩ። ወበቂየ ረሱሉላህ ሰለላሁ ዐለይሂ ወሰለም 20 የውመን ዩረሂቡ ልዐዱው 20 ቀናትን ጠላትን እያስፈራራ መልእክተኛው ዓለይሂ ሰላቱ ወሰላም ቆየ። ወየስተቅቢሉ ልውፉድ እዛ ቦታ ላይ ሆኖ የተለያዩ ልዑኮችን እየተቀበለ ቆየ። ወቀድ ጃአሁ በዚህ መሃል መጥቷል ወደ መልእክተኛው ዩሐና እብኑ ሩዕባ የተባለ ሓኪሙ አይላ የምትባል አገር አስተዳዳሪ የሆነው ሰው መጥቷል። ወሰሒበትሁ አህሉ ጀርባ የሚባሉ ሰዎች እዛ አካባቢ የሚኖሩ ሰዎች ደግሞ አብረውት መጥተዋል ከሱ ጋር። ወአድሩሕ የአድሩሕ ሰዎች ወአህሉ መይናአ እነዚህ ሁሉ ሰዎች እዛው እያለ ተቡክ ላይ እያለ መጥተዋል። ፈሳለሑሁ እነሱ ላይም ጦርነት እንዳይከፈት አስቀድመው ፈሳለሑሁ አላ ኢዕጣኢ ልጅዝያ ከመልእክተኛው ጋር ባላቸው አኗኗር ሂደት ላይ ከሱ ጋር ትንቅንቅ ጦርነት መግባት እንደማይፈልጉና ግብር ከፍለው እንደሚኖሩ ተስማሙ። ወለም ዩስሊሙ ነገር ግን አልሰለሙም። ወከተበ ረሱሉላህ ሰለላሁ ዐለይሂ ወሰለም ለዩሐና ጻፉለት መልእክተኛው ኪታበን ፊህ ልአማን ሰላም ያለበት የሰላም ኪታብ ጻፉለት።
ለሁ ወሊአህሊ አይላ ለሱና ለአይላ ሰዎች እሱ የአይላ መሪ ነው ለሱና ለሚያስተዳድራቸው ሰዎች ከሳቸው ጋር ባለው ግንኙነት ያለው ሰላምና እርቅ በመሆኑ ላይ የአላህ መልእክተኛ ጻፉለት وفيه الذمة በዛ ውስጥም የተለያዩ ቃል ኪዳኖች አሉ ለነማን لسفونهم ባህሮች ላይ ለሚነዱ ለሚጓጓዙ መርከቦቻቸው ወሰያራትهم ለቃፊላዎቻቸው في البحر والبر በየብስም ሆነ በባህር ለሚሄዱ ለነሱ መጓጓዣዎችና ሱፉኖች ደህንነት እንዳለ መልእክተኛው አለይሂ ሰላቱ ወሰላም ያው ግብር ከፍለው ስለሚኖሩ ማንም የሙስሊም ወታደር እንዳይነካቸው ስምምነት አደረገ وفيه حرية التنقل والنزول የዓለምን የተለያየ አድራሽ ያኒ መዳረሻ የተለያየ አህጉር እንዲንቀሳቀሱ ተነቁል እንዲያረጉና እንዲሰፍሩ ነፃነት ተሰጠ لكن وأن من أحدث حدثا ከነሱ ውስጥ የሆነ ጥፋትን ያጠፋ ሰው فلا يحول ماله دون نفسه የሱ ገንዘብ ግን አይከላከለትም በነፍሱ ላይ ለመጣ ቅጣት ማለት ነው ስለምና ውስጥ النفس بالنفس ነው የተለያየ ነገር ቢሰራ ራሱን ሊያስገድለው የሚችል ነገር ቢመጣ ገንዘብ ማምጣቱ ገንዘብ መክፈሉ ይሄን ነገር አያስተልም ነው وكتب لأهل جرباء وأذرحا كتابا ለነዚህ ሰዎች መጽሐፍን ጻፈ أعطاهم فيه الأمان በመጽሐፉ ላይ ከሱ ጋር ያላቸው ግንኙነት ሰላምና እርቅ መሆኑን የሚገልጽ وأن عليهم በእነሱ ላይ እንዳለባቸው ደግሞ 100 ዲናር في كل رجب በረጀብ ወር ውስጥ በአመት ማለት ነው ረጀብ ወር ውስጥ የሚከፍሉት 100 ዲናር እንዳለባቸው ግብር ማለት ነው وصالحه أهل مينا የመይና ሰዎችንም ስምምነት ፈጠረ على ربع ثمارها ከመይና በሚገኝ በሩብ ፍሬ ማለት ነው እዛ ታርሶ ከሚገኘው በአንድ አራተኛው መልእክተኛው አለይሂ ሰላቱ ወሰላም ከነዚህ ሰዎች ጋር ስምምነት ፈጠረ 20 ቀን ሲቆይ መልእክተኛው አለይሂ ሰላቱ ወሰላም ተቡክ አካባቢ ላይ ከሰራቸው ስራዎች ውስጥ አስሩ ኡከይድር ደውመተ الجندل የደውመተ الجندل መሪ የሆነው ኡከይድርን መማረክ ነው ይሄን ሰው ለመማረክ መልእክተኛው አለይሂ ሰላቱ ወሰላም ኻሊድ ኢብኑ ወሊድን ከ420 ሰዎች አካባቢ ላኩት وارسل رسول الله صلى الله عليه وسلم خالد بن الوليد الى اكيدر دومة الجندل ወደዚህ ሰው ኻሊድን ላኩት في 420 فارسا ከ420 አካባቢ የሚደርሱ ፈረሰኞች ጋር وقال له ሲልኩት የአላህ መልእክተኛ አሉ انك ستجده يصيد البقر ይሄን ሰው የጋማ ከብትን ሲያድን ታገኘዋለህ አሉት فصار خالد حتى اذا كان بمنظر العين بعين ርቀት ላይ ወይም አቅራቢያ ላይ እየተመለከተው እዛ አካባቢ ሲደርስ ማለት ነው من حسن ከምሽጉ ባይኑ የሚያየውን ቅርበት ያህል ኻሊድ ሲደርስ خرجت بقرة የጋማ ከብቷ ወጣች تحك بقرونها በቀንዷ እያሸች እያከከች باب القصر የሱን የመኖሪያ ግድግዳ ማለት ነው እየተሻሸች ወጣች ስትወጣ فخرج أكيدر ليصيدها أكيدر ደግሞ ሊያድናት ወጣ فتلقاه خالد في خيله خالد ከፈረሰኞቹ ጋር ይዞት መጣ ወደ መልእክተኛው عليه الصلاة والسلام وجاء به إلى رسول الله صلى الله عليه وسلم ወደ መልእክተኛው መጣው የአላህ መልእክተኛ فحقن دمه ደሙን ጠበቁ فعفى عنه አጠፋው ነገር መልእክተኛው عليه الصلاة والسلام ይቅራሉት وصالحه على 1000 بعير بولت متو جمل لا تسماموت و800 رأس ودا 300 የሚደርሱ በጎች ወይም ፍየሎች و400 درع ودا 400 የሚደርሱ ደግሞ የጦር ልብሶችን እንዲከፍል و400 رمح ወዳ 400 የሚደርሱ ደግሞ የጦር ቀስቶችን ታመጣለህ በዚህ ላይ ተስማማሉት وأقر بإعطاء الجزية ግብርን በመክፈል ተስማማ على قضية أيلة ومينا ያው እነሱ የመይና ሰዎችና የአይላ ሰዎች በግላቸው መጥተው መልእክተኛውን ተስማምተው ሄደዋል ሆኖም ግን ዋና መሪ ስለሆነ እሱ ይሄንን እንዲያረጋግጥላቸው እና ይሄ ውሳኔ እንዲቀበል መልእክተኛው عليه الصلاة والسلام አስማምተው ተስማማ العودة إلى المدينة የተቡክ ሰዎች ሩማውያኖች መልእክተኛው መምጣቱን አውቀው ውስጣቸው ወድቆ ተሸንፈው ተበታትነዋል በዚህ የሚጠበቅ ነገር ስለሌለ መልእክተኛው عليه الصلاة والسلام ወደ መዲና መመለስ ያዘ وبعد 20 يوما كهايا كان كتبوك ቆይታ በኋላ تحرك رسول الله صلى الله عليه وسلم إلى المدينة መልእክተኛው عليه الصلاة والسلام ወደ መዲና ተንቀሳቀሰ
وقد استغرق الذهاب والعودة مهيدنا من ملسو ጨርሶባቸው باتشو مالتنا 30 يوما 30 ቀን مهيدنا من ملسو ብቻ 30 ቀን ፈጅቶ فجملة ما غاب رسول الله صلى الله عليه وسلم عن المدينة 50 يوما بتقللوا ملكتنيو عليه الصلاة والسلام كمدينة يراقباتشو لتاتوች 50 ሆነው ከመልእክተኛው ጋራ ይሄን ዘመቻ የተቀላቀሉና የተሳተፉ ሙናፊቆች አጋጣሚ እየፈለጉ ነው በድንገት መልእክተኛውን ሰለላሁ ዐለይሂ ወሰለም ለመግደል وفي الطريق مر الجيش بعقبة ጉዞ ላይ ያሉ ወታደሮቹ የመልእክተኛው ዐለይሂ ሰላቱ ወሰላም ወታደሮች ከመልእክተኛው ጋር ሆነው አቀባዎች ቋጥኝ ያለባቸው ስፍራዎችን አለፉ ይሄኔ فأخذ الناس بطن الوادي سوّج ميداون ويم رباد دامون بوتا مرتو مهر جمرو لكن وسلك رسول الله صلى الله عليه وسلم طريق العقبة يا الله ملكتنيا قواطن يميبزاباتشو وقواطن يتكبوا منغروش لاي مهد مرتا ولم يكن معه إلا عمار كساتشو غا عمار نجيل آخذا بزمام الناقة يجملاتشون جمد كفيل لفيت يقول تتمالك بزمام الناقة وحذيفة بن اليمان يسوقها حذيفة دمو كهالا هونو يندى ሁለቱን እንጂ ማንም የለም ከመልእክተኛው ሰለላሁ ዐለይሂ ወሰለም ጋር فتبعه 12 رجلا من المنافقين የመልእክተኛው ወታደር ሜዳው ላይ ሲሄድ ገንጠል ብለው 12 ሙናፊቆች ደግሞ መልእክተኛው በወጣበትና በሄደበት በቋጥኝ ቦታ መሄድ ጀመሩ يريدون اغتياله የአላህ መልእክተኛ በድንገት መግደል ፈልገው واقتربوا منه جدا በጣም ከመልእክተኛው ተጠጉ وهم ملتثمون ከመልእክተኛው አጠገብ እየተከተሉ ማለት ነው ደርሰውበት ረሱል ሰለላሁ ዐለይሂ ወሰለም ጅብሪል መጥቶ ነገራቸው አላህ መልእክተኛ ለሁዘይፋ ምን እየሰሩ እንደሆነ ሹክ አሉት ሂድና በከዘራ የመጓጓዦቻቸውን የገመሎቻቸውን ፊት በላሉት ምታሉት فبعث رسول الله صلى الله عليه وسلم إليهم حذيفة لاكت ليضرب وجوه رواحلهم يمبواغوجوچاچون فيت لمتا بمحجن كان معه بيازو كزرا فضربها إلو متى فأرعبهم الله مستاچو لي فراچان تال وأسرعوا بالفرار مشاش جمروا حتى لحقوا بالقوم ودزانيو وتادر هدو مكلاكل اسكيچلو درس وأخبر رسول الله صلى الله عليه وسلم حذيفة بأسمائه حذيفة بسم سموچاچو የነዚህ ሙናፊቆችን ስም ለሁዘይፋ መልእክተኛው عليه الصلاه والسلام በሚስጥር ነገሩ وبما ارادوا ለምን ከኋላ ይከተሉ እንደነበረ ምን ፈልገው እንደነበረ አስረዱ ታዲያ አላህ መልእክተኛ በዚህ ልክ ሙናፊቆች እነማን ናቸው ብለው በዚህ ጉዟቸው መልስ ለሁዘይፋ መንገራቸው فسمي بصاحب سر رسول الله صلى الله عليه وسلم የመልእክተኛው ሚስጥረኛ ተብሎ ተሰየመ ማለት ነው ሁዘይፋ صاحب سر رسول الله صلى الله عليه وسلم ለዚህ ነው ዑመር እየመጣ አንዳንዴ አሰማኝ رسول الله صلى الله عليه وسلم من المنافقين እኔ የአላህ መልእክተኛ ከሙናፊቆች ጠርተውኝ እስቲ ንገረኝ ይለው ነበር ከሙናፊቆች ሊስት ውስጥ ነው ያለሁበት አላህ መልእክተኛ ነግረውሃል ላ ናም እንግዲህ ያሴሩት መልእክተኛውን عليه الصلاه والسلام በድንገት መግደል ፈልገው ነበር ላኪን አላህ አላሳካላቸው ሌላው መስጂድ አብዲራር ከተቡክ ዘመቻ ጋር የሚያያዝ ለተንኮል ለሴራ ሙስሊሞችን ሙእሚኖችን ለሁለት ለመክፈል ሙናፊቆች መስጊድ ሰርተዋል ለመልእክተኛው ሰለላሁ ዐለይሂ ወሰለም መርቅልናል መልእክተኛው ለተቡክ ሊነሳ ጉዞ ይዟል አይ አሁን ጉዞ ላይ ነኝ ምናልባት ስመለሳል መልእክተኛው ዐለይሂ ሰላም ስመለስ ልመርቅላችሁ ይችላል ይሄን ግን ሰውን يعني ለመላያ የተለያየ ሴራ ለማሴር ነው ይሄ ሙናፊቆች ይሄን ያደረጉት ቀጣይ የምንመለከተው ኢንሻአላህ ይሄ ይሆናል መዲና መልእክተኛው ዐለይሂ ሰላም እንዴት ገቡ ከመዲና መልስ ደግሞ ወደ ኋላ ቀርተው የነበሩ ሰዎች በምን ልክ ታለፉ የሚለውን ኢንሻአላህ ከሳት አኳያ እዚህ ላይ እናቆምና በነገው ደርሳችን የምንመለከተው ይሆናል هذا صلى الله على نبينا محمد وعلى اله وصحبه وسلم